በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን አላችሁ? እንደገና በሰላም ያገናኘን አምላክ ስሙ ብሩክ ይሁን። ባለፈው ሳምንት የ10ኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የ11ኛውን ትምህርት ማጠቃለያ ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁ። የዛሬው ሰንበት ትምህርት ርዕስ ሩትና አስቴር የሚል ሲሆን የመታሰቢያ ጥቅሱ አስቴር 5:2 እንዲህ ይላል። ንጉሱም ንግስቲቱ አስቴር በወለሉ ላይ ቆማ ባየ ጊዜ በዓይኑ ሞገስ አገኘች። ንጉሱም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች ይላል። ጸሎት እናድርግ። እጅግ አድርገን የምትወደን አምላካችን እግዚአብሔር እናመሰግናለን። በዚህ ሰዓት ድንቅ የሆነውን ቃልህን እንድንማር ይህንን ልታስተምረን ወደና ፈቅደህ ልጆችህን ስለጠራህን ክብር ላንተ ይሁን። እነሆ በዚህን ሰዓት ያንተን መገኘት እንፈልጋለን። በመንፈስ ቅዱስ ቃልህን አብራራለን። ቃልህ እንደምለን መኖር እንድንችልና ለመንግስትህ መብቃት እንድንችል እያንዳንዳችንን አንተ እርዳ። ስለሰማን ተመስገን። በጌታ በኢየሱስ ስም። ወደ ዛሬው ዝርዝር ሀሳቦች ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን ላስታውሳችሁ። የዛሬ ሳምንት የዘመናት ፍጻሜ የደረሰብን እኛ የሚለው ርዕስ በሶስት ዋና ዋና ክፍሎች አይተን ነበር። በአንደኛው ሊደመሰስ ላለው ዓለም ፍጻሜ የደረሰ ከሚለው ስር ምድር በራሷ ኦርቢት እንደምትጠቀለል ሁሉ ዓለማችን ወደ ፍጻሜ እየተጠቀለለ እንዳለና የተነገረው ትንቢት ሁሉ እንደተፈጸመ አይተን ነበር። በሁለተኛው የሶዶምና የጎሞራ ጥፋት ከሚለው ስር ይህም ክስተት በተመሳሳይ ሁኔታ እንደሚደገምና ዓለምን የምታጠፋ እሳት እንደ ዝናብ ከላይ ከሰማይ ወርዳ እንደምትባላ ያየን ሲሆን በሶስተኛው ደግሞ የጸጋ በር መዘጋት ከሚለው ስር በኖህ ዘመን ኖህና ቤተሰቡ ወደ መርከብ ከገቡ በኋላ የእግዚአብሔር እጅ መርከቢቱን እንደዘጋች ሁሉ በዚህ ዘመንም የምሕረት በር በድንገት ስለሚዘጋ ከመዘጋቱ በፊት ግን ሊደመሰስ ላለው ዓለም የሶስቱ መልአከ መልእክት በፍጥነት መታወጅ እንዳለበት ይህንንም የምናውጀው ኃላፊነት የተሰጠን እኛ እንደሆነን አውቀን የሚጠፉትን መታደግ የኛ ሚና እንደሆነ ነበር ማድረግ ያለብን ያየነው። ወደ ዛሬው ትምህርታችን ስናልፍ ሩትና አስቴር የሚለውን ርዕስ በሁለት ዋና ዋና ክፍሎች እናያቸዋለን። በአንደኛው ሩትና የቤዛነት እቅድ ምን ነበር የታጣው? ሁለተኛው አስቴርና የመጨረሻ ዘመን። እስቲ አንድ በአንድ እንመልከት። የሩትንና የአስቴርን ታሪክ በምናጠናበት ጊዜ በብዙ መልኩ የእግዚአብሔርን የማዳን እቅድና የፍቅሩን መጠን የምንረዳበት ይሆናል። በመጀመሪያ ሩት ከንብረቷ የተነቀለች ምስኪን መበለት ነበረች። ነገር ግን ደግ ከሆነው ከቦዔዝ ከተገናኘችና እርሱ ከተቤዣት በኋላ በዘሯ ተስፋ ያላት ሴት ሆነች። ሌላኛዋ ደግሞ ወጣት ልጃገረድ አስቴር በባዕድ ምድር የምትኖር ሕዝባቿን ለማጥፋት የተሸረበውን የጠላት ሴራ በንቃት ያስተዋለችና ልክ እንደ ክርስቶስ ራሷን አሳልፋ ለመስጠት ፈቃደኛ በመሆን ሊጠፉ የተወሰነባቸውን ከሞት ለመታደግ የተዘጋጀች ልዩ ምሳሌ ነበረች። የእነዚህ የሁለቱ ሴቶች ትዳር ደግሞ ክርስቶስ ለእኛ ያለውን ጥልቅ ፍቅር የሚያንጸባርቅ የሚያስቀና ትምህርት ሰጪ የሆነ የፍቅር ታሪክ ነው። የሩት ታሪክ የመቤዠትን እቅድ የሚያብራራ ምሳሌ መሆኑን መረዳት እንችላለን። በሚቀጥለው አቢሜሌክ እና ቤተሰቡ ቤታቸውን ለቀው መውጣት ነበረባቸው። ምክንያቱም በቤተልሔም ራብ ነበር። በሩት 1:1-3 ስናነብ እንዲህም ሆነ ይላል። መሳፍንት ይፈርዱ በነበረ ጊዜ በሀገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። የኑኃሚን ባል አቢሜሌክም በሞዓብ ምድር ሞተ። እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱ ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። ከ10 ዓመት በኋላም መሐሎንና ከለወንም ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እንግዲህ
ኃጢአት ምን ያክል ክፉ እንደሆነ በዚህ ማየት እንችላለን። ኃጢአት እግዚአብሔር ለሰው ልጆች የሰጠውን ርስት ሞት የነገሰበት ቦታ አደረገ። እግዚአብሔር አዳምንና ሔዋንን ባኖረበት በዔድን ገነት ሁሉም አይነት ምግብ በበቂ ሁኔታ ተዘጋጅቶ ነበር። ዘፍጥረት 1:29ን ስናነብ እግዚአብሔር አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ ይላል። ነገር ግን በኃጢአት ምክንያት ከዚያ ከገነት መውጣትና ምግባቸውን በታላቅ ልፋት ማግኘት ሆነባቸው። እስከ እኛ ድረስ ያለውን ልፋት ያስረዳል። እስቲ በዘፍጥረት 3:17-18 እኔ አዳምንም አለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝሁ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመኔ ሁሉ በድካም ከእርሷ ትበላለህ። እሾህና አሜከላን ታበቅልልሃለች፣ የምድርንም ቡቃያ ትበላለህ አለው። እንግዲህ የኃጢአት ክፉነት ምን ያክል እንደሆነ በዚህ እያንዳንዳችን መረዳት እንችላለን። አዳኙን ኢየሱስን ደግሞ የሚወክል ተግባር። ኑኃሚንና ሩት ወደ ቤተልሔም በተመለሱ ጊዜ ኑኃሚን ማራ ተብላ እንድትጠራ ጠየቀች። ይህም ማለት መራራ ማለት ነው። ሩት 1:19-20 ስናነብ ሁለቱም እስከ ቤተልሔም ሄዱ። ወደ ቤተልሔም በደረሱ ጊዜ የቤተልሔም ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ አለች። ይህን ስናይ እንግዲህ ኃጢአት የተባለ ክፉ ጠላት ከጥቂት የደስታ ጨረፍታዎች በስተቀር ሕይወታችንን ወደ መራራነት እንደቀየረው እናያለን። እያንዳንዳችን በራሳችን ሕይወት ማለት ነው። ነገር ግን ኑኃሚን ከጊዜ በኋላ እንደተረዳችው አምላክ አልረሳንምና በደስታ ሊሞላን ይጠባበቅ ነበር ትላለች። እግዚአብሔር ከሰጣት መጽናናት በኋላ ማለት ነው። ኑኃሚን እንግዲህ በሕይወት ለመትረፍ አንዳንድ ንብረቶቿን መካፈል ነበረባት። በሩት 4:3 ስናነብ እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቢሜሌክን ቄንጦ ትሸጣለች ብሎ ተናገረው። ምክንያቱም በእስራኤል ዘመን በእነዚህ ሁኔታዎች ባል የሞተባቸውን የመርዳት ሁኔታ ነበር። መርዳት የሚቻልበት መንገድ ስለነበረ ይህንን ተናገረ። አንድ ዘመድ የቤተሰቡን ስም ለማቆየት ንብረቱን በመግዛትና በመረከብ ከባልቴቶች አንዷን ማግባት ይችል ነበር። ይህም ድርጊት መቤዠት ተብሎ ይጠራ ነበር የዛን ጊዜ። ሩት 4:4 ላይ ደግሞ እንዲህ ይላል፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅህ ዘንድ አሰቢ። መቤዠት ብትወድ ተቤዠው፣ ባትወድ ግን ከአንተ በቀር ሌላ ወራሽ የለምና እኔም ከአንተ በኋላ ነኝና እንዳውቀው ንገረኝ ብሎ ነገረው። እርሱም እቤዠዋለሁ አለ። ይህ እቤዠዋለሁ ብሎ መልስ የሰጠው ሰው የእግዚአብሔርን ዕቅድ ለማዛባት የገባ የጠላት ወሬ እንደሆነ ሰንበት ትምህርቱ ያስረዳል። የጠላት ተወካይ እንደሆነ ማለት ነው። ቢሆንም እግዚአብሔር አምላክ ሩት ቤዛዋን ቦዔዝን እንድታገኘው ሁኔታዎችን አመቻቸ። ታዲያ ሩትን በተንከባከበበት መንገድ ኢየሱስ እኛን እንዴት ነው የሚንከባከበው? እንዴት እንደሚንከባከብ የሚያሳይ ግልጽ ምሳሌ በሚቀጥሉ ጥቅሶች እስቲ እንይ። ሩት 2:13-16 ወደ ቀርሜያ ከሄደች በኋላ ቦዔዝ ያደረገላትን ቸርነት አይታ እንዲህ ብላ ተናገረች። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳሎን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብይ፣ እንጀራሽንም በሆምጣጤ አጥቅሺ አላት። በአጫጆቹም አጠገብ ተቀመጠች። የተጠበሰ እሸትም ሰጣት፣ በልታም ጠገበች፣ አተረፈችም ይላል። ያንን እያተረፈች ያለችው ለማን እንደሆነ እናውቃለን። ኑኃሚን ከኋላዋ ተሸክማለችና። ደግሞም
ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞም ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷት ብሎ አዘዛቸው። በዚህ ሁሉ ታሪክ ውስጥ ሩት የዕለት እንጀራ ለራሷና ለኑኃሚን ለማግኘት እየለፋች እንዳለች ታውቃለች እንጂ ሌላ የምታውቀው ነገር አልነበረም። ቤዛነት ወይም መቤዠት የምለውን ደግሞ እንመልከት። ቦዔዝ ቤዛነትን በተመለከተ እንቅፋት አጋጥሞት ነበር፣ ምክንያቱም ሌላ ፈላጊ ነበር። ሩት 3:11-13 እንዲህ ይላል፣ አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ሁሉ ነገር አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔር እኔ ዋርሳ እሆንልሻለሁ፣ እስክነጋ ድረስ ተኚ በማለት አጽናናት ማለት ነው። ይህ የቅርብ ዘመድ በእኛና በፕላኔታችን ላይ መብት እንዳለው የሚያምነውን የሰይጣንን ሁኔታ የሚወክል ነው። ሉቃስ 4:5-6፣ ይሁዳ 1:9፣ ሉቃስ 22:31ን ስናነብ ሰይጣን በሁሉም ነገር ላይ መብት የኔ ነው በማለት ሰዎችን እንዴት እንደሚጠቀምና ከእግዚአብሔር የማዳን እቅድ ጋር ያለውን ተቃራኒነት እንዴት እንደሚያጠለሽ ማወቅ እንችላለን። በመጨረሻም ቦዔዝ በከተማዋ በር ላይ በሽማግሌዎች ፊት ሕጋዊ እርምጃ ከወሰደ በኋላ ቤዛነትን አገኘ። ሩት 4:3-10 ማንበብ እንችላለን። በተመሳሳይ ሁኔታ እግዚአብሔር ያላወደቁትን ዓለም የሚወክሉትን ሽማግሌዎች ከመላእክት ጋር ይሰበስባል ይላል። ኢየሱስም ሊቤዠን ከተወሰነበት በኋላ በጥንቃቄ ምርመራ ይደረጋል። ይህንንም ከዳግም ምጽአት በፊት ያለው የፍርድ ጊዜ ብለን እንጠራዋለን ይላል ሰንበት ትምህርታችን። ቤዛነት የሚገኝበት መስፈርቱ ምንድን ነው? እኛን ከክፉ ኃይል ነፃ ለማውጣት የክፉን እቅድ ለማክሸፍ በፈሰሰው በኢየሱስ ደም ማመን ብቻ ነው የሚያስፈልገው። ወደ ሁለተኛው ስናልፍ አስቴርና የመጨረሻ ዘመን። መጽሐፈ አስቴርን የፍጻሜ ዘመን ምልክት አድርገን እናስብ። ሰይጣን በሃማ የተወከለው በፊቱ የማይሰግድ ማንኛውም ሰው እንዲገደል ወስኗል። ቅሬታዋ ቤተ ክርስቲያን በአስቴር የተወከለች ስትሆን በትክክለኛው ጊዜ ስራዋን ትሰራለች። በመጨረሻም ቤተ ክርስቲያን ነፃ ወጥታለች ይላል። ሰይጣንና ተከታዮቹ ወድመዋል፣ ጠፍተዋል ይላል ትምህርታችን። እግዚአብሔር የተመሰገነ ይሁን። ሃማ በፋርስ መንግስት ላይ ስልጣን ተሰጥቶታል። እናም ሁሉም ሰገዱለት ከአይሁዳዊ መርዶክዮስ በስተቀር። ይህንን ባወቀ ጊዜ አይሁዶችን ሁሉ ለመግደል ወሰነ። አስቴር 3:1-6 ማንበብ እንችላለን ታሪኩ። በዘመኑ መጨረሻ ሰይጣን በተለያዩ የፖለቲካና የሃይማኖት ኃይሎች አምልኮን ለራሱ ይጠይቃል። ፈቃደኛ ያልሆኑትን ወይም እምቢ ያልሆኑትና እምቢ ያሉት ሁሉ ምን ይሆናል? ይሞታሉ። ይህንንም ራዕይ 13:15-14-15 ሄደን ማንበብ እንችላለን በሰፊው ለመረዳት። የሞት አዋጅ ቢወጣም ጥቂቱ ቡድን አባላት ፈጣሪ ለአምልኮ በወሰነበት ቀን ማምለክን ይቀጥላሉ እንጂ ሰይጣን በሚፈልግበት ቀን አይቀጥሉም፣ አያደርጉትም። በዘጸአት 20:8-11፣ ራዕይ 14:7 ላይ ሄደን ስናነብ ስለ አምልኮ ቀን የበለጠ መረጃ ማግኘት እንችላለን። ወሳኝ ሰዓት ይላል። አስቴር አምላክ በትክክለኛው ቦታና በወሳኝ ሰዓት ያስቀመጣት ሴት ነበረች። መጀመሪያ ላይ ፍርሃት የነበራት ብትሆንም በኋላ በራሷ ሕይወት ላይ አደጋ የሚያስከትል ሆኖ የተገኘ ነገር ቢኖርም ነገር ግን ተልእኮዋን ለመፈጸም ወሰነች። አስቴር 4:7-16 በግላችን እናንበብ። የቤተ ክርስቲያን ስደት ሲያበቃ በ1798 ላይ ሰይጣን ጥቃቱን ያዞረው ገና እየተፈጠረች እየተነሳች ባለችው ታማኝ ቤተ ክርስቲያን ላይ ነበር። ይህንንም በራዕይ 12:17 ራዕይ 10 መመልከት እንችላለን። ቅሬታዋ ቤተ ክርስቲያን ወይም የአድቬንቲስት ቤተ ክርስቲያን ፍጹም ባትሆንም የእግዚአብሔርን ተልእኮ በወሳኝ ጊዜ እንድትፈጽም
እንዲሁም ዓለም ሁሉ የእግዚአብሔርን ትእዛዛት ከእግራቸው በታች ሲረግጡ ታማኝ እንድትሆን ተጠርታለች። ራዕይ 12 17 13 15 ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘርዋም የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ ይላል። የቀረውን ለራሳችን እናነባለን። በመጨረሻም አይሁዶች ነፃ ወጥተው ታላቅ በዓል አደረጉ። ያም በዓል ፑሪም ይባላል። አስቴር 9:20-22 የእኛ ፑሪም ግን ለ2 ቀናት ብቻ የሚቆይ ሳይሆን ዘላለማዊና ቀጣይነት ያለው ድግስ ይሆናል። ክብር ለእግዚአብሔር ይሁን። ራዕይ 7:13-17 ስናነብ የመጨረሻና ዘላለማዊ ደስታችንን ምንነት መረዳት እንችላለን ይላል ሰንበት ትምህርታችን። የዛሬው ትምህርት ሩትና አስቴር የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተናል። በአንደኛው ሩትና የቤዛነት እቅድ ከሚለው ስር ምንም አይነት ተስፋ የሌላትን ሩትን ቦዔዝ እንዲቤዣት እግዚአብሔር ሁኔታዎችን እንዳመቻችና በዚያ መልኩ ደግሞ የእኛንም የመዳን እቅድ ለማሳካት ኢየሱስ እንዲቤዥን ሁኔታዎችን በማመቻቸት የጠላትን እቅድ እና ጣልቃ ገብነትን በማስወገድ እንዴት እንደተንከባከበን አይተን ነበር። በሁለተኛው ደግሞ አስቴርና የመጨረሻ ዘመን ከሚለው ስር አስቴር በወሳኝ ሰዓት ትክክለኛውን የእግዚአብሔር ስራ ለመስራት የቆመችውን ቤተክርስቲያን የምትወክል ስትሆን ራሷንም ለሞት አሳልፋ ስትሰጥ በንጉሱ ፊት ሞገስን እንዳገኘችና ወገኖቿን በማዳን የኢየሱስ ምሳሌ በመሆን የጠላትን ሴራ ያከሸፈች ታማኝ ሴት እንደሆነች ነበር ያየነው። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን ያስተማረን አምላካችን ስሙ ብሩክ ይሁን። ስትከታተሉ የነበራችሁ ሁሉ ከቃሉ አንድ ነገር እንዳገኛችሁ አምናለሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። እጅግ አድርገን የምትወደን አምላካችን እናመሰግናለን። ቃልህን ስላስተማርከን በተማርነው መሰረት እንድንኖር አንተ እርዳን። ለመንግስቴ እንድንዘጋጅ ለሌሎቹ መትረፍ እንድንችል እግዚአብሔር አባት ሆይ መናገር አይበቃም፣ መስማት ብቻ አይበቃም፣ ማወቅ ብቻ አይበቃም። ባወቅነው ደግሞ ለአንተ ክብር በምትፈልገው መሰረት መኖር እንድንችል እርዳን። ስለሰማን ተመስገን። በሰላም ያውለን። በጌታ በኢየሱስ ስም አሜን።